ኢትዮጵያ እጆቿን ዘርግታ ወደ ሰማይ ከጧት እስከ ማታ ትጮኻለች ለሰራዊት ጌታ፣ ትጮኻለች ለሰራዊት ጌታ። ስሜ ጥሩ ዓለም አማረ ይባላል። የክርስትና ስሜ ወለተ ስላሴ። የመጣሁት ከፈረንሳይ ከትጋት ማህበር። የምመሰክረው ለእናቴ ነው። እናቴ 2015 በጣም ታማ ነበር። እሱም ህመሟም ጭንቅላቷ ላይ ደም ፈሷል ነው የተባለችው። ለ17 ቀን በግሊኮስ ነበረች። በጣም ነው በቃ እኔ እዛ ያው በስልክ ነው እሷ እዚህ ነች ያለችው። ቤተሰብ ነው የሚያስታምማት። እንደምታውቁት ሩቅ ነው ያለኝ አማራጭ በቃ ወደ ገዳሙ መደወል ነው። ወደ ገዳሙ ስደውል ያው አባታችን አላነሱም ስልኩን፣ ሌላ ሰው ነው ያነሳልኝ። ከዛ ያው የክርስትና ስሟን ንገሪ ተባልኩኝ። አይ አላቀውም ነው በቃ ያልኩትኝ። በቃ ምንም አትሆን የተባልኩትኝ። ከዛ ጠዋት ስደውል ምግብ ማትበላው ሴትዮ ምግብ በማንኪያ ቀመሰች አሉ። እግዚአብሔርን እልል ብላችሁ አመስግኑልኝ። ምላሷ ላይም ያለው ያው በቃ እንዳለ ገጠማሉ። የእግዚአብሔርን ስራ ተመልከቱት። እንግዲህ ይሄ ሁሉ ምንድነው? የሰይጣን ስራ ነው። ያው እሷ ያው ባጭሩ ልመስክር ብዬ ነው እንጂ ከልጅነቷ ጀምሮ ያው ይሄ ታቆታላችሁ፣ ያው ሁሉን ነገር ታቆታላችሁ። ከልጅነቷ ጀምሮ ያው በሽተኛ ነች። ግን ያው ሌላም ሰው ስላለ ያው ባጭሩ ልመስክር ብዬ ነው። ከ17 ቀን በኋላ ያው በቃ ትውጣና እንደገና ምን አለ ሐኪሙ በቃ ወዲያውኑ ጭንቅላቷ በቃ ኦፕራሲዮን መደረግ አለባት ተባለ። ይቺ ሴትዮ እንግዲህ ስንት አመቷ ነው? 60 ምናምን አመቷ ነው። ብትደረግ በዛው ነው የምትሞተው። እኔ ግን በቃ አትነካም ነው ያልኩትኝ። የተጠየቀውም ገንዘብ 500,000 ነው የተጠየቀው። እኔ ግን እዚሁ በአባታችን እንባና ጸሎት በመደወል እናቴ 5 ሳንቲም ሳይከፈል ከሐኪም ቤት ወጣልኝ፣ የቤቷ ትገኝልኛለች። እግዚአብሔርን እልል ብላችሁ አመስግኑልኝ። እኔም በመኖርበት እኔ ከወጣው ያው ቆይቻለሁ። ቢያንስ ወደ 18 ምናምን አመት ሆኖኛል ፈረንሳይ ስኖር ማለት ነው። በመሄድበት ሁሉ ስራ አላገኝም። እንዲሁ ማልቀስ ነው፣ ያስለቅሰኛል። መንገድ ላይ ቁጭ ብሎ ነው የሚያስለቅሰኝ። ከባሌ ጋር ባለቤቴ የውጭ ሀገር ዜጋ ነው። ባሌንም ልግደል ነው ምለው፣ ልጄንም ልግደል ነው ምለው። ግን በቃ ምን ልሁን? ትጋት ከገባው በኋላ ልክ እናቴን ያው ወደዚህ እንድትመጣልኝ 2013 ወደዚህ እንድትመጣ አረኩኝ። ለምን በቃ ራሴን ላጠፋ ነበር እኔ። ከዛ እናቴ ልክ ባህር ዳር እንደደረሰች በየቦታው እኔ ወረቀት ነው የማስገባው፣ ግን እንደ ውሻ ነው የሚያደርጉኝ። እንግዲህ በውጭ ሀገር እንኳን ሰው ትንኝ እንኳን ትከበራለች፣ እኔ ግን ከትንኝ አነስኩ ነኝ። ከዛ እናቴ ያው ባህር ዳር ልክ እንደገባች የሰጠሁት እንዳለ ሲቪ ሁሉ ነገር ያው ያስቀምጡታል። ስልጠና ልሰልጥን የለም ያስቀምጡታል። እሷ እንደገባች ባህር ዳር ግን ወዲያውኑ ስልክ ተደወለልኝ። ነይና ስልጠናሽን ተሰልጥኝ ነው የተባልኩት። እንዴ እምቢ ብላችሁኝ አይደለ ወይ? እምቢ ብላችሁኝ አይደለ ወይ ስላቸው ማን ያለሽ ነው ያሉት። በቃ ማን ያለሽ? ከዛ ሄድኩኝ። ስልጠናዬን የሚፈልገውን ነገር በቃ ሞላው ጀምሬ የእግዚአብሔር ስራ የወንቅሸቱ ገብርኤል ታምር የአባታችን የአባ ዮሐንስ ተስፋ ማርያም እንባና ጸሎት 3 ቀን ስልጠናውን እየሰለጠንኩ ምን አልኩኝ? እኔ ግን የበረሃው መናኝ በጣም የምፈልገው ስራ አለ። በጣም እንደ ቆሻሻ በቃ እንደ ውሻ የሚያባርሩ ቦታ አለ። እኔ የምፈልገው ይህንን ስራ ነው ያልኩት። የበረሃው መናኝ ድረሱልኝ። ልክ በ3ኛው ቀን ቁጭ ብዬ እየተማርኩኝ ያልኩበት ቦታ ደውለው ነይና ስራ ጀምሬ ነው የተባልኩት። እግዚአብሔርን እልል ብላችሁ አመስግኑልኝ። እጹብ ድንቅ ነው። ወዲያው ሲሄድ እንኳን በር እንኳን አይከፍቱልኝም። ግን በዛን ሰዓት ሲሄድ በሩን ከፍታ በቃ ሴትዮዋ እንዴት እንደሆነች በቃ ነይ ቁጭ በይ ብላ ወረቀቴን አስገባው። ይኸው አሁን ስራዬን ይዤ ስንት አመቴ ስራዬን እየሰራው በቃ እየኖርኩ ነው። እናቴም ተሽሏት ከባለቤቴ ጋርም
በቃ ሰላም፣ ፍቅር፣ ረዴቱ፣ በረከቱ በፊት ረዴት የለም፣ ምንም ረዴት የለም። አሁን ግን ረዴቱ እንግዲህ በውጭ ሀገር ሲኖር ሳቀርበው እንኳን ምንድነው የምግብ የማያልቀው ነው የሚሉት። እንግዲህ ፈረንጅ ነው እንደሚለው ይበላል አያልቅም። ወገኖቼ ከምታገኙት ላይ 1000 ብታገኙ 100ውን ለቤተ ክርስቲያን አስራት ስጡ፣ ይሰጣችኋል፣ ረዴት ታገኛላችሁ። እንደዛውም ሆኖ የመኖሪያ በቃ ፍቃዴ አስገብተናል። በጣም ብዙ ወረቀት ነው የሚገባው። 1 ዓመት ከ6 ወሩ ነው። እንደውላለን፣ የለም ወረቀት አላስገባችሁም ነው የሚሉት። እንደውላለን፣ ወረቀት አላስገባችሁም ነው የሚሉት። ልክ ግን ሁሉ ነገር በቃ እናቴ ከዚህ ከመጣች ጀምሮ ወዲያውኑ ደውለው ለምን ወረቀትሽን አትወስጅም ነው ያልኩት። እንዴ ስንት ጊዜ ቢያንስ ወደ 10 ጊዜ ነው ወረቀት የገባው። ወረቀቱ ደግሞ በጣም ብዙ ነው። እንዴ ወረቀት አስገባለሁ ግን ያው እናንተ ያው አልጠራችሁኝም። ከተሰራኮ 1 ዓመት ከ6 ወሩ ሆኗል ነው ያሉኝ። እንግዲህ የሰይጣን ስራ ተመልከቱ። ሂጃ መጣሁላችኋለሁ። እግዚአብሔር አሁንም አባታችንን በሰላም ይመልስልን። አዊ ዞን ቲሊሊ ወረዳ ማህበረ በኩራት አንዱ አባል ነኝ። ግን ከዚያ ወደዚህ ስመጣ 2009 አንድ ጓደኛዬ ነው በግድ ይዞ የመጣ መጣው። ከመጣው በኋላ ግን ስለ ታሪኩ ሲነገር እንዲሁ ምንም ማውቀው ነገር የለም። ደግሞ አመጣይ። አሁንም እንዲሁ ተመልሼ ደርሼ ነው የሄድሁት። ሊገባ አልቻለም። መጨረሻ ላይ ግን የዛሬ አመት ልክ ለአመት በዓል የመጀመሪያ ልጄ መሰረት ብርሃኑ ትባላለች። ድሪያት ባቡሉክ ነው የምትኖረው። ከባቡሉክ ለበዓል መጣችና የፋሲካ ታመመች። ዝም ብላ መቃዠት ነገር ምናምን ጀመረች። ከዛ በኋላ እየቀጠለ ሄደ። ቲሊሊ ዘራብሩክ የሚባል ጸበል አለ። እዚያ ላይ ለ2 ወር ባስጠምቃትም ምንም ተስፋ ላገኝ አልቻልሁም። እየባሳት ሄደች። አንድ ቀን እንዲያውም ይገርማችኋል ቤተ ክርስቲያን ላይ ምንም ሰው አልተረፈም። ተደባደበች። ሰው ይስቃል። ብርሃኑ የው ቄስ ሆኖ እያጠመቀ ዩትማ እያጠመቀ ይላል። የሚያውቀው ያውቃል፣ ማያውቀው ደግሞ ልጅ መሆኗ ማያውቀው ነው እንደዚያ የሚለው። ይውል ሲደረግ እኔ በጣም እያለቀስኩ ነው። ጓደኞቼም ዘመዶቼም ምን ይሉኛል፣ እቺ ልጅ እዚህ በኋላ አድንም እንዲሁ ነው ሆና የምትቀረው ሲሉኝ በአንድ በኩል በጣም እናደዳለሁ። እንዳልመልሳላቸውም አሳፋሪ ነው ምን አረጋለሁ ብዬ ውስጤ እያረረ ዝምል ነበር። ከዚያ ሲቀጥል ልክ ሐምሌ 11 ቀን እዚህ ይጃት መጣሁ። አምና ማለት ነው። ሐምሌ 11 ይጃት መጥቼ ለ1-2 ሳምንት እኔ ተቀመጥኩ። ከዚያ በኋላ እናቷ ልጆቿን ጨምራ ይዛ መጣ ተቀመጠች። ሐምሌ 19 እናቷ መጣች። ከዚያ በኋላ እኔ ወደዚያ አድሁኝ። መስከረም 30 የቤቱን ኮተት ሁላ የሷን የራሷን ተፈውሳ የዛለት ያለውን ነገር ሁልዳነችልኝ እላችኋለሁ። ከዚህ በመቀጠል ነው አሁን እላችሁ የምፈልገው እዚህ ስንመጣ ሰምተን አዳምጠን አውቀን መሄድ መቻል አለብን። መምጣቱን እንመጣለን፣ ብዙዎች እንመጣለን፣ ግን ማዳመጥና ተግባር ማድረግ እያቃተን ነው። ራሳችን በራሳችን እንዳንበላ፣ እንዳንጠጣ፣ እንዳንጓዝ፣ እንዳንፈወስ እየሆነ ነው። ስለዚህ ሁላችንም የመጣነውን ሴብ አድርገን እኔ ለ1፣ ለ5፣ ለ6 ዓመት ስመጣ አንድም ቃሉን አላውቀውም ነበር። አምና ግን ይሄ ነገር ሲደረግልኝ ማወቅ ጀመርሁኝ። ከዚያ ወደዚህ አሁን ከሐምሌ የጦም እኩል መጣሁ፣ ተሳስ መጣሁ፣ አሁንም ይኸው ዛሬ መጣሁ። መከታተል ጀመር። ሁላችንም እንከታተል፣ ለመፈወስ እንብቃ። የኔ የደረሰው ቅዱስ ገብርኤል የእናንተም ይድረስላችሁ። አባታችንን ለገዳማቸው ያብቃልን፣ እድሜያቸው እንደ መንገድ ያርዝምልን። ከባህር ዳር ነው የመጣሁት። ያው ተወልጄ ያደግኩት በሰሜን ጎንደር ጃነሞራ ወረዳ ነው። እኔ የምመሰክረው ለእኔና ለእህቴ ነው። እኔ ከዚህ ገዳም የመጣሁት 2017 የተሳስ ገብርኤል ነው። ያው ስለ እኔ የምመሰክረው እኔ በጣም እጨናነቅ ነበረ። ማዶ ላይ ተቀምጬ በጣም እጨናነቅ ነበረ። የተሳስ ገብርኤል እንደ ቅዱስ ገብርኤል ከዚህ ጭንቀት ብታወጣኝ ብዬ ተስዬ ነበር። ከጭንቀቴ ስላወጣኝ ያው ድንቅ ስራውን ለመስከር ነው በወደ ምሕረት የቆምኩት። ሁለተኛ እህቴን ከማጸኗ ጽንስ ይገልባት ነበርና ያው ማለት
ለመውለድ ስትደርስ አንድ ቀን 2 ቀን ሲደርስ ከማህፀኗ ይገልባት ነበርና ከዛ አሁንም እንደዚህ 2 ጊዜ እንደዚህ አድርጎ አስወረደባት። ከዛ ሲቀጥል አሁን 3ኛም አሁን በቃ እያመመኝ ነው ምናምን ብላ ነገረችኝ። በቃ ምንም ነገር እንዳይፈጠር ማለት ያው እንግዲህ ታውቁታላችሁ የገጠር ሰዎች ብዙ አይነት ነገር አለና እንግዲህ ለቅዱስ ገብርኤል ሰጣችሁ ዝም በሉ። እኔም ከዚህ ቦታ እጄ እንደዚህ አይነት ድንቅ ታምር አለ የሚሰራበት ገዳም አለ ከዚህ እጄን የሳልሻለሁ ብዬ ያው ከቅዱስ ገብርኤል ሻማ አበራውላት። ከዛን ቀን ጀምሮ እስከምትወት ድረስ ያው ምንም አይነት ችግር ሳይፈጠር ወልዳ በሰላም አሁን ክርስትናው እንግዲህ 5 ቀን እየቀረው ነው። ለኛ የተደረገልን ለእናንተ ይደረግላችሁ። የአባቶቻችን አምላክ የተመሰገነ ይሁን። እኔ የመጣሁት ከምስራቅ ጎጃም ሞጣ ወረዳ ነው። ስሜ መሰረት ባንቴ ይባላለሁ። በአባታችን ባና ጸሎት ከተደረገልኝ ተአምር ከብዙ በጥቂቱ እንዲህ ስል መሰክራለሁ። እኔ በበራው መናይ በአባታችንና በወንቅሸቱ ቅዱስ ገብርኤል ብዙ ነገር ተደርጎልኛል። ግን ከተደረገልኝ ጥቂቶቹ ነው የምናገረው። ባለቤቴ ከእናቱ ጋር ለብዙ አመታት ተጣልቶ ይኖር ነበርና እኔም ስገባ ከእናቱ ጋር ፍቅር አላገኘውም። ግን ገብቼ በገባው በሶስተኛ ወሬ አካባቢ የአባታችንን ፎቶና የወንቅሸትን እምነት ቤት ውስጥ ይዤ ገብቼ ሴትዮ አያውቁኝም እኔን ግን ስገባ የማናት ብለው ነው የጠየቁ። እኔ ግን በገባውበት ሰዓት የአባታችንን ፎቶ እሳቸው አላዩኝም። ዝም ብዬ ነው ሰውነታቸውን ያሸዋቸው። እምነቱንም አላዩኝም። ስረጫቸው በእኛ አካባቢ የቅማት እምነት ነው ያለው። ሴትዮይትም ከልጁ ጋር የተጣሉ ኦርቶዶክስ ሆንክ ብለው ነውና ከዛ ያን እንደዛ ሳደርግ ወዲያውኑ ሽማግሌ ሲጠይቃቸው እንኳን ልጄ ሊገለኝ የመጣ እያሉ እምቢ ሲሉ የነበሩት እናት ያንኑ ወዲያውኑ አብሮሽ አይመጣም ነበር የሱ ሚስት ከሆንሽ ቶሎናና ና ቤት በዩ ብለው ወዲያውኑ ምንም ሳልጠይቃቸው ራሳቸው በአባታችን እንባና ጸሎት በወንቅሸቱ ቅዱስ ገብርኤል ምንም ሽማግሌ ሲያስጨንቁ የነበሩ እናት ወዲያውኑ ከልጃቸው ጋራ ልጄን አምጡት ብለው ወዲያውኑ ከልጃቸው ጋር ፍቅር ሆኖ ዛሬ እንደማንኛውም ሰው ፍቅር ሰላም ሆነው ይገኙልኛል። ለኔ የደረሰው ወንቅሸቱ ቅዱስ ገብርኤል ለእናንተ የሚደርስላችሁ። እኔ በቅዱስ ገብርኤል ባለሟልነት በድንግል ማርያም እንባና ጸሎት በአባቴ በአባ ዮሐንስ እንባና ጸሎት የተደረገልኝ ጓሮያ በቅልም ነበር። አዚ መጥቼ እምነትና ጠበሉን ወስጄ በመርጨት በመቅበር ጓሮዬ እንደሰው ሆኖልኛል። ልጅም ቢለኝ ነበረ እባክህ ጌታዬን የመድኃኒት አትክሼ አልሰቅልም እባክህ የሚወጣ ፍጥረት ስጠኝ እያልኩ ሳንጋጥጥ 4 ወንድ ልጆች ወለድኩ። አሁን ቅዱስ ገብርኤል ብታይ ደግሞ ሴት ትወልጅ ነበር ያሉትን ያደርጋል ሲሉኝ መጥቼ በተሳስ 2 አመቴ ነው መጥቼ ትልቁ ልጅ የ13 አመት ልጅ ነው ታታ ያሉትን ይሰጣል ተብሏልኝ። ሴት ልጅ ውለጅኛ እኮ እህት የለንም አለኝ። እኔ እኮ ልጅ ዘንድሮ እኮ አላረግዝም መጫት ነኝ ስለው ሲጠነሰስ ሴት ይሆናል ዝም ብለሽ ደሽ ንገሪው አለኝ። ለባል ስመጣ መጥቼ መልአኩ ቅዱስ ገብርኤል እውነት ሴት ልጅ አይቅርታ ጋር ሁሉንም አጥቼ የነበረው ደግሞ ዛሬ ሴት መረጥኩ ይቅር ብለህ የወለድኩ እንደሆነ እዚህ መጥቼ ክርስትናዋን አስነሳለሁ ብዬ ቃል ብገባ ዘንድሮ ሴት ልጅ ወልጄ እገኛለሁ። ለኔ ደረሰ እናንተ ይድረስላችሁ። እኔም ቃሌን አክብሬ የካቲት 3 ቀን መጥቼ ክርስትናዋን አስነስቼ ሂጃለሁ። ለኔ ደረሰ ለእናንተ ይድረስላችሁ። ላሚያት ወልድም ነበር አቸንፈኝ ነበር በጀሮዋም ባፏም እምነትና ጠበል በመቅባት 2 ጊዜ ወልዳልኛለች። ለኔ ደረሰ ይድረስላችሁ። ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች አባታችን የእንባና የቃል ኪዳን የጸሎት ልጆች በወደደና በፈቀደን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን ስለዚህ ለተቀደሰ ቦታ በሰላምና በፍቅር አደረሰን አደረሳችሁ። እኔ የምናገረው 2 ቃል ነው። ምንም እንኳ ታሪኩ ተነግሮ አልቅም። ምክንያቱም ማንም በየአንደበቱ ቢናገር የአባታችን ቃል ኪዳኑ የቦታው ቃል ኪዳን ተነግሮ አልቅም። ግን ትንሽ የተደረገልኝን በትንሹ ለመናገር እፈልጋለሁ። ቀሲስ ወልደ ገብርኤል እባላለሁ።
ትውልድ ቦታዬ ወንጀጣ ሚካኤል ነው። የሚያውቁኝም እዚሁ አሉ። አሁን የምኖረው ደግሞ በሰሜን አቸፈር ውስጥ ነው የምኖረው። እኔ በእውነት የምናገረው ነገር በእውነት ከካህናት ላይ ያለውን ችግር ነው መናገር የምፈልገው ቅድሚያ ማለት ነው። ወንጀጣ ሚካኤል ተወልጄ የታደኩበት ቦታ ላይ ከወንቅሸት ገብርኤል ደርሰ መጣሃል፣ አንተ እንደገና ተጠምቀህ ነው ወደ ቤተ መቅደስ የምትገባ ተብዬ ታግጄ ነው የምኖረው። እውነት ልንገራችሁ እንግዲህ ክርስትና ስንት ጊዜ ነው የሚነሳ? ክርስቲያኖች ስንት ጊዜ ነው እምነት ማተም የሚታሰር? ስንት ጊዜ ነው? ሲንገሩኝ ስንት ጊዜ ነው? በእውነት እንደዛ አይነት ቦታ አለ። እግዚአብሔር አምላክ ልቦና ይስጣቸው። እንግዲህ እምነት አንድ ጊዜ ከታሰረ እነሱ ግን ከዚህ ቅዱስ ቦታ ተረግጠ ስለመጣህ አንተ እንደገና ክርስትና መነሳት አለብህ ተባልሁኝ። ልክ እንደ አማኒ ማለት ነው። በጣም ያሳዝናል። ግን ከዛ ያው እምቢ አሉኝ፣ ብለምናቸው እምቢ አሉኝ። ተወልጄ ያደኩበትን ቦታ ትቼ ሄዱ፣ ተሰደድሁኝ። ግን እግዚአብሔር ይመስገን መጥቼ ከዚህ ቦታ ያመጡኝም ራሱ እግዚአብሔር የፈቀደላቸው እግዚአብሔር ወዳቸው ናቸው። እዚህ ቦታ እንድመጣ አደረጉኝ። በፊት ቦታውን ባልረገጠው መዝሙር እየሰማሁ በአንተ ዳንሁኝ የሚለውን መዝሙር ስሰማ በጣም ነበር ማለቀስ። እውነት ልንገራችሁ በጣም አልቅሼ አውቃለሁ። እያለቀሱ እያለ እውነቴን ቦታ ግን እግዚአብሔር ሆይ ታስረግጠኝ ይሆን እያሉ ሰማኝ። ግን በአንዲት እህትና በሁለት ወንድሞች ምክንያት እንግዲህ እንደ እግዚአብሔር ፈቃድ ሆኖ የዛሬ 3 ዓመት አካባቢ መጥቼ ቦታውን ተረገጡ። የደብረ ዘይት ዕለት ነው የመጣሁት። እንደመጣሁኝ እንግዲህ ቦታውን አላውቅም፣ ግን የማየው ነገር ግን ዳግም ነው የተወለድኩኝ። በእውነት ለመናገር እኔ ዳግም ነው የተወለድኩኝ። በዚህ ምድር አዲስ ነኝ በእውነት ለመናገር። ምክንያቱም እንዲህ አይነት ታሪክ ቦታ ብዙ ገዳማት ዙሪያ ይቻለሁ በዚህች እድሜ በዚህች ዓመቴ። ግን ይህ ቦታ ግን ዛፉ ራሱ እኮ የሚገርማችሁ ድምፅ አለው። እውነት ልንገራችሁ ዛፉ ራሱ የምታዩት ቅጠል ድምፅ አለው። ለዚህ ቦታ ለምን ህይወትን ለምን ሰውቶ እዚህ ቦታ ለምን አልሞትም? እኔ በእውነት ልንገራችሁ ለቦታው ብቻ ያባቴን እስተውት እኔ ሳልሞትለት እሱ እየሞተልኝ ነው። ግን ይሄ ቦታ ግን በእውነት ይህ ቦታ ግን ይፋረዳቸው ይሆናል። እሱን ለእግዚአብሔር እንሰጣለንና ማለት ነው። ስለዚህ ከዚህ ቦታ ደርሰ ከመጣ አንተ አትቀድስም ተብዬ ስሄድ አማራጭ ሳጣ ማይበረ በኩራት በቃ መዝግቡኝ ብዬ ተናገሩኝ። ግን ዝም በተደጋጋሚ ሄዳለሁ፣ አብሬ ከነሱ ጋር እቀመጣለሁ። ያው ሲማሩ ተምሬ እመለሳለሁ። አልመዘገቡኝም ነበር። ቆይተው ግን በመዘገቡኝ በሳምንቱ ግን ቅጥር ቤተ ክርስቲያን አገኘው። እውነት ልንገራችሁ ቅጥር ቤተ ክርስቲያን ማለት ነው። ቅጥር ቤተ ክርስቲያን አግኝቼ ያው እግዚአብሔር ይመስገን ከዛ ቢያሳድዱኝ ከዛ ቦታ ላይ ቦታ አግኝቼ እንደ ጓደኞቼ ቀድሳለሁ፣ እንደ ጓደኞቼ አመሰግናለሁ። ስለዚህ ለእኔ የተደረገ መድኃኔዓለም ለእናንተ ይደረግላችሁ። ዳግም ክርስትና የለም፣ ዳግም እምነት የለም። እንደዚህ እያደረጉን የሚያወናብዱትን ቅዱስ ገብርኤል ልቦና ይስጥልን። የኔ ደረሰ ለእናንተ ይደረስላችሁ። ሁልጊዜ ደግሞ እንደዚህ ቁመን እንድንመሰክር እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር። እንደምን አመሻችሁ፣ እንደምንስ እስከ ሰዓት ደረሳችሁ። ስሜ ቢራራ መልካም እባላለሁ። የመጣሁት ከምስራቅ ጎጃም ከሞጣ ወረዳ ነው። እኔ ያው ከብዙ በጥቂቱ እንዲህ ስል መሰክራለሁ። ያው ለ2 ዓመት ያህል አይኔን ታምሜ በአዲስ አበባ በምኒልክ ሆስፒታል ወይም በባህር ዳር እንዲሁም ስንከራተት ነበር የኖርኩኝ። ከ2 ዓመት በኋላ ግን በባለቤት አማካኝነት ወደዚህ ቦታ መጥቼ ከአይን በሽታ ነፃ ሆኜ የጣለብኝ ወይም እይታን የሚጋረደኝ ነፃ ሆኜ ድኜ እገኛለሁ። ለእኔ የደረሰ አምላክ ለእናንተ ይድረስላችሁ። እኔ የመጣሁት ከባህር ዳር ነው። ሁለት ተመድን እባላለሁ። የምመሰክረው ስለ ባለቤቴ ነው። ባለቤቴ በጣም ቁማርተኛ ነበረ እና አምና ሐምሌ ገብርኤል መጥቼ ቅዱስ ገብርኤል አልቅሼ ነገርኩት እና አሁን ቁማር ትቶልኛል። ለእኔ የደረሰ ቅዱስ ገብርኤል ለእናንተ ይድረስላችሁ። እኔ እንኳን ብዙ መናገር አልችልም። የመጣሁት ከደንበጫ ነው። ስሜ ይታይዙርበት እባላለሁኝ። ወንድ ልጅ አልነበረኝም። ወንድ ልጅ በወልድ መጥቼ ክርስትናውን ወንቅሸት አስነሳዋለሁ ብዬ ተስዬ ነበር። ከዛ ወንድ ልጅ ሴት ነበሩ ልጆቼ። ከዛ ወንድ ላንወልድ ትንቶ ምናምን ስትለኝ አይ ወንድ እንወልዳለን ግድ የለም ብዬ መጥቼ ተሳልሁኝ። ቀድሜ ስሙንም ሰይሜው ነበረ። በዛ መሰረት ልጅ ሲወለድ ወንድ ልጅ ሰጥቶኛል ቅዱስ ገብርኤል። የኔ የደረሰ ለእናንተም ይድረስላችሁ።
አባታችንን በሰላም ይመልስልን። ስለቴን ይዤ መጥቻለሁ። እልል ብላችሁ እግዚአብሔርን አመስግኑልኝ።